ሰላም እንዴት ናችሁ? ዛሬ ባለፈው የቤተሰብ ህግ ፋሚሊ ሎው ቻፕተር 2 ስናይ ነበርና ዛሬ ካቆምንበት እንጀምራለን። ዛሬ የምንመለከተው የቤተሰብ ህጋችን ላይ የተቀመጡ ጋብቻ ለመፈጸም መሟላት ያለባቸው ሁኔታዎች አሊያም essential conditions of marriage ተብሎ የተቀመጡ ነጥቦችን አንድ ባንድ ነው የምናየው። ስለዚህ in this section you will study the conditions that are necessary for the validity of marriage. The marriage is said to be defective እነዚህ essential condition ወይም ቅድመ ሁኔታዎች ካልተሟሉ ሜሬጁ ዲፌክቲቭ ነው ማለት ነው። ስለዚህ እነዚህ ኮንዲሽኖች መሟላት አለባቸው ጋብቻው ከመፈጸሙ በፊት። ስለዚህ እነዚህ ቅድመ ሁኔታዎች ከአንቀጽ 6 እስከ 16 በተሻሻለው የቤተሰብ ህጋችን ላይ በግልጽ ተደንግገው የተቀመጡ ስለሆነ እነሱን አንድ በአንድ እስቲ ምንድናቸው የሚለውን ነገር ከቤተሰብ ህጋችን አንቀጽ 6 ጀምሮ እንመለከታለን። ስለዚህ ወደ ቤተሰብ ህጋችን አንቀጽ 6 ስንመጣ ክፍል 2 ላይ ምን ይላል? ጋብቻ ለመፈጸም መሟላት ያለባቸው ሁኔታዎች የሚል ሐሳብ አለ። ስለዚህ የመጀመሪያው አንቀጽ 6 ላይ ምንድነው? ፈቃድ ወይም በእንግሊዘኛው ኮንሰንት የምንለው ነው። ስለዚህ የሚጸና ጋብቻ ተፈጸመ የሚባለው ተጋቢዎች ሁለቱም ማለት ነው ወንዱም ሴቷም ለመጋባት ነፃና full and free የሚል ነገር አለ። ነፃና ሙሉ ፈቃዳቸውን ሲሰጡ ብቻ ነው። ይሄ ምንን ነው የሚያመለክተው? አሁን ለምሳሌ በጠለፋ በፎርስ አለ አይደለ በግድ ያለ ፈቃዷ የሚፈጸምን ጋብቻ ህጉ እውቅና አይሰጥም። ሲጀመር እሱም በወንጀል ተጠያቂነትን የሚያስከትል ስለሆነ ስለዚህ ጋብቻ ለመፈጸም መሟላት ካለባቸው ቅድመ ሁኔታዎች አንዱና የመጀመሪያው ምንድነው? ነፃና ሙሉ የሆነ ፈቃድ መኖር አለበት የሚለው ነው። ሁለተኛው ቅድመ ሁኔታ እድሜ ነው። እድሜን በተመለከተ የኢትዮጵያ ቤተሰብ ህግ የተሻሻለው የቤተሰብ ህግ ምን ይላል? 18 ዓመት ሁለቱም 18 ዓመት እድሜ የደረሱ መሆን አለባቸው። 18 ዓመት ሳይሞላቸው ጋብቻ መፈጸም እንደማይችሉ ህጉ በግልጽ አስቀምጧል። ንዑስ አንቀጽ 2 ላይ ምን ይላል? በዚህ አንቀጽ ንዑስ አንቀጽ 1 ላይ የተነገገው ቢኖርም ከባድ ምክንያት ሲያጋጥም ተጋቢዎች ወይም ከተጋቢዎች ያንዳቸው ወላጆች ወይም አሳዳሪ በሚያቀርቡት ጥያቄ መሰረት የፍትህ ሚኒስተሩ ከመደበኛ የጋብቻ እድሜ መደበኛ ጋብቻ እድሜ ማለት 18 ዓመት ነው አይደል? 2 ዓመት ያልበለጠ ጊዜ ቀንሶ እንዲጋቡ ሊፈቅድ ይችላል። ያ ማለት በ16 ዓመታቸው ማለት ነው። ስለዚህ ይሄንን ለማስፈጸም ህጉ በመሪ ደረጃ ያስቀምጠው 18 ዓመት ነው። ነገር ግን 18 ዓመት ሳይሞላቸው በ16 ዓመታቸው ሊጋቡበት የሚችሉበት ሁኔታ እንዳለ ነው ያስቀምጠው። መቼ ነው ይሄ ሊሆን የሚችለው የሚለውን ነገር በዝርዝር ለይተን ማውጣት አለብን። የመጀመሪያው ከባድ ምክንያት መኖር አለበት። ከባድ ምክንያት ይሄ ከባድ ምክንያት ምንድነው የሚለውን ነገር ህጉ አይገልጽም። ግን ከባድ ምክንያት መኖር አለበት ነው። ይሄ ከባድ ምክንያት ሲያጋጥም ሁለቱ ተጋቢዎች ወይም ከተጋቢዎቹ የአንዳቸው ወላጅ ወይም አሳዳሪ ጥያቄ ማቅረብ አለባቸው። ጥያቄ ሲያቀርቡ ነው አይደል የሚለው? ለማን ነው ጥያቄ የሚያቀርቡት? ለፍትህ ሚኒስተር። ስለዚህ ፍትህ ሚኒስተር ያንን አይቶ ከባድ ሁኔታውን ጥያቄ ማን እንዳቀረበ አይቶ በሚያቀርቡት ጥያቄ መሰረት የፍትህ ሚኒስተሩ ከመደበኛው ስንት ዓመት ከ18 ዓመት 2 ዓመት ማይበልጥ እድሜ ቀንሶ በ16 ዓመት ማለት ማክሲማም 16 ሊቀንስ የሚችለው ማለት ነው። ከቀነሰ ሄዶ የሚደርስ ማክሲማም 2 ዓመት 17ም ለአንድ ዓመትም ብቻ ሊቀንስ ይችላል። ግን በዚህ ሁኔታ በ16 ዓመታቸው ሊጋቡ ይችላሉ ወይም ሊፈቀድላቸው ይችላል። አንደኛ ኮንሰንት አይተናል፣ ሁለተኛ ደግሞ አይተናል፣ ሶስተኛ የስጋ ዝምድና። የስጋ ዝምድናን በተመለከተ እንዴት ነው ህጉ የሚናገረው?
ሳቧንን በተመለከተ በቀጥታ የስጋ ዘመዳሞች፣ በቀጥታ ማለት ዳይሬክት ላይን፣ ይሄ ቻፕተር 1 ላይ አይደለ? ቻፕተር 1 ላይ ይመስለኛል ያየነው ዳይሬክት ላይን፣ ዳይሬክት እና ኮላተራል አለ። ስለዚህ ቀጥታ ዘመዳሞች መካከል ጋብቻ መፈጸም ክልክል ነው። ያ ማለት ወደ ላይ የሚቆጡ፣ ወደ ላይ ከሆነ ወላጆች ናቸው፣ ወደ ታች ደግሞ ተወላጆች አሉ። ስለዚህ ይሄ ምን ነው የሚከለክለው? አባትና ልጅ፣ እናትና ልጅ፣ አያትና ልጅ፣ ይሄ ቀጥታ መስመር እነዚህ መካከል አይቻልም። ሌላው ደግሞ ወደ ጎን በሚቆጠር የስጋ ዝምድና ማለት አንድ ወንድ ከእህቱ ወይም ከአክስቱ ወይም ካጎቱ እያለ ሄደ። አንድ ሴት ከወንድሟ ወይም ካጎቷ ጋር ጋብቻ መፈጸም በቀጥታም በኢንዳይሬክትም ከዘመዳሞች ጋር ጋብቻ መፈጸም የተከለከለ ነው በቤተሰብ ሕግ። ስለዚህ ቅድመ ሁኔታው ምንድነው ማለት ነው? ከዘመድ ውጪ ማግባት እኮ ፈቃድ፣ full and free consent, then age then ሶስተኛ ላይ ደግሞ ስጋ ዝምድና ወይም ይሄ ኮንሳግኒቲ የምንለው በእንግሊዝኛው ማለት ነው። ሌላው አፊኒቲ ወይም የጋብቻ ዝምድና። ጋብቻ ዝምድናን በተመለከተ እንዴት ነው? እዚህ ጋር ያለው ማንበብ እንችላለን። ለምሳሌ በቀጥታ የጋብቻ ዘመዶች መካከል ማለት አሁን አንድ ወንድና አንድ ሴት ቢጋቡ የልጅቷ ቤተሰብ ወላጆች ለወላጆች ልጁ በህግ ምንድን ነው? ልጅ ነው። በስጋ ባይሆንም በህግ ምን ሆኗል? ልጅ ሆኗል። ስለዚህ አሁን ዳይሬክት የሚለው ነገር አሁን ከእናት ጋር ምናምን ይከለክላል። ሌላ ደግሞ ሳብቱ ላይ ወደ ጎን ለሚቆጠር የጋብቻ ዝምድና ባል ከምስቱ እህት፣ በቃ ግልጽ ነው እዚህ ጋር የተቀመጠው። ባል ከምስቱ እህት ወይም ምስት ከባሏ ወንድም ጋር ጋብቻ መፈጸም ይሄ ምን ሲሆን? ወደ ጎን ሲሆን፣ ሌላኛው ቀጥታ ነው። ስለዚህ በስጋም በጋብቻም ዝምድና ከሆነ ሰው ጋር ጋብቻ መፈጸም በኢትዮጵያ ሕግ የተከለከለ ነው። እዚህ ጋር ዝም ብዬ አንድ ጥያቄ ሊጠይቃችሁ። አንድ እዚህ ጋር ፈቃድ የሚል ነገር አይተናል። ያለ ፈቃድ ቢጋቡስ ምንድን ነው የቤተሰብ ሕጉ ሊል የሚችለው ነገር? እሺ እድሜ ሳይደርስ 18 16 ሳይሞላ ተጋቡ። አሁን የሚጋቡ የለም ኢትዮጵያ ውስጥ። ምንድን ነው ውጤቱ? እዚህ ጋር የተቀመጠውን ቅድመ ሁኔታ ሳይከተሉ ወይም ቅድመ ሁኔታውን ኮንሲደር ሳያደርጉ ዝም ብሎ ቢጋቡ፣ ለምሳሌ ዘመድ ለዘመድ ቢጋባ፣ አሁን የለም አባትና ልጅ አይጋቡም። እሺ ባይጋቡ የሚፈጸሙ ድርጊቶች የሉ፣ ማስገድዶ መድፈሮች በዘመዶች መካከል። ከዛ ኋላ ማህበረሰቡ የሆነ ነገር ይላል ብለው ወይ የሚያጋቡ የሉ። ምንድን ነው ህጉ? ዋና እዚህ ጋር ትኩረት ማድረግ ያለባችሁ ኢሰንሻል ኮንዲሽኖቹ ቀላል ናቸው፣ መያዝ ትችላላችሁ። ግን እነዚህ ኢሰንሻል ኮንዲሽኖችን ቅድመ ሁኔታዎችን የተከለከሉትን ሰው ባይከተልስ የሚለውን ነገር አስቡበት። ሌላው በህግ ያልተረጋገጠ ልጅነት የሚል ነገር አለ። የአንድ ሰው ተወላጅነት በህግ መሰረት ያልተረጋገጠ ቢሆንም እንኳ በማህበረሰቡ ዘንድ በተወላጅነት የሚታወቅ ከሆነ እዚህ ላይ ያየናቸው አንቀጽ 8 እና 9 ላይ ለተመለከተው ጋብቻ ይከለከላል ማለት ነው። ልጁ አንድ ሰው በህግ አልተረጋገጠም፣ ልጅነቱ በህግ አልተረጋገጠም። ግን ልጁ የነሱ ልጅ መሆኑ በማህበረሰቡ ዘንድ ይታወቃል። እንደዛ ታውቆ እያለ በህግ አልተረጋገጠም በሚል ምክንያት ልጁን ከዘመድ ጋር ማጋባት አይቻልም። ህጉ በግልጽ እዚህ ጋር አንቀጽ 8 እና 9 ላይ እንደተመለከተው ጋብቻ ይከለከላል እንጂ ዝምድና ዘመድ ጋር ጋብቻ መፈጸም እንደሚቻል አይፈቅድም። ስለዚህ እሱ ተመሳሳይ ሀሳብ ነው ከላይኛው ጋር። ሌላው በጋሚ ነው። ጋብቻ ላይ ጋብቻ ሴቷም ወንዱም ቢፈጽሙስ ይቻላል። ማንኛውም ሰው አስቀድሞ በጋብቻ የተሳሰረ ከሆነ ይህ ጋብቻው ጸንቶ ባለበት ጊዜ
ሌላ ጋብቻ መፈጸም አይችልም። በግልጽ ሕጉ እዚህ ጋር አስቀምጧል። ቀድሞ ጋብቻ ላይ ያለ ወንድ ወይም ሴት ጋብቻው ጸንቶ ባለበት ሳይፈርስ ማለት ጸንቶ ባለበት በሞት ወይም በሌላ በፍርድ ቤት ፍቺ ሳይካሄድ ሌላ ጋብቻ መፈጸም አይቻልም። ጋብቻ መጀመሪያ በነበረው ላይ እሺ ቢፈጸምስ? ኤኒዌይ ከቅድመ ሁኔታዎች አንዱ ይሄ ነው። ባይጋሚ ነው፣ የተከለከለ ነው ባይጋሚ። ሌላው ሪፕሬዘንቴሽን ነው። ከዚህ በፊት ለማንሳት ሞክሬያለሁ። በእንደራሴ ጋብቻ መፈጸም ይቻላል ወይስ አይቻልም? በውክልና ማለት ነው። ስለዚህ አንቀጽ 12 ላይ እንደማይቻል ርዕሱ ይነግራል። ንዑስ አንቀጽ 1 ምን ይላል? ጋብቻ ሲፈጸም ሁለቱ ተጋቢዎች ጋብቻው በሚፈጸምበት ጊዜ በግንባር ተገናኝተው ፈቃዳቸውን መስጠት አለባቸው ይላል በግልጽ። በአካል ሁለቱ መገኘት አለባቸው ነው የሚለው። ንዑስ አንቀጽ 2 ላይ ስትወርዱ ግን ከባድ ምክንያት መኖሩን እና በእንደራሴ አማካኝነት ጋብቻውን ለመፈጸም የሚፈልገው ተጋቢ ፈቃዱን በማያሻማ ሁኔታ የገለጸ መሆኑን የፍትህ ሚኒስቴር ነው ሲያረጋግጥ ጋብቻው ሊፈጸም ይችላል በእንደራሴ። ስለዚህ ጋር ሪኳየርመንቶቹ ምንድናቸው? ከባድ ሁኔታ መኖር አለበት። ይሄ ከባድ ሁኔታ መኖር ብቻ አይደለም፣ ከባድ ሁኔታ ኖሮ ተጋቢው በእንደራሴ አማካኝነት ፈጽማለሁ እንደዚህ አይነት ከባድ ሁኔታ ገጥሞኛል ብሎ ፈቃዱን ግልጽ በሆነ መንገድ ማስቀመጥ አለበት። ይሄ ሲሆን ያንን ፍትህ ሚኒስቴር አረጋግጦ ነው በእንደራሴ ወይም በሪፕሬዘንቴሽን ጋብቻ እንዲፈጸም የሚፈቅድ። ይሄ ነው። ሌላው መሰረታዊ ስህተት፣ በስህተት በተገኘ ፈቃድ ምክንያት የተፈጸመ ጋብቻ አይጸናም። መሰረታዊ ስህተት፣ በዚህ ምክንያት ፈቃድ ተጓደለ የሚባለው ስህተቱ ምን ሲሆን ነው? ስለዚህ መሰረታዊ ስህተት ማለት ምን ማለት ነው? መጀመሪያ እዚህ ጋር ማወቅ ያለብን። ስለዚህ መሰረታዊ ስህተት ሲኖር ነው። ስለዚህ መሰረታዊ ስህተትን በተመለከተ ንዑስ አንቀጽ 3 ላይ እንዴት ይገልጻል? በዚህ አንቀጽ ንዑስ አንቀጽ 2 የተገለጸው አጠቃላይ አነጋገር እንደተጠበቀ ነው። የሚከተሉ ሁኔታዎች ሲያጋጥሙ መሰረታዊ ስህተት እንዳለ ይቆጠራል። ስለዚህ ይሄ መሰረታዊ ስህተት ተፈጽሞ ነው እኔ እሱን ያገባሁት። ኦኬ፣ ለምሳሌ ሀሚን ይላል በሚያገባው ሰው ማንነት ላይ በመሳሳቱ ምክንያት አገባዋለሁ ብሎ ያላሰበውን ሰው ያገባ ሲሆን ይሄ አንዱ ምንድነው? መሰረታዊ ስህተት፣ እንደ መሰረታዊ ስህተት የሚቆጠር። እንግዲህ እንዴት ሰውን አገባለሁ ብሎ ካሰበው ውጪ ሌላ ሰው ያገባል? እኔ እንጃ እንዴት ሊሆን እንደሚችል ብቻ ሊፈጸም ይችላል ብሎ ነው ግምት ያደረገው። በእንደዛ አይነት ሁኔታ የተፈጸመ ጋብቻ ካለ አይጸናም። በስህተት በተገኘ ፈቃድ ምክንያት የተገኘ ጋብቻ አይጸናም የሚለው እዚህ ጋር በግልጽ ተቀምጧል። መሰረታዊ ስህተት የሚባለው አንዱ ሌላ ሰው ማግባት ነው፣ አገባለሁ ብሎ ካሰበው። ሌላ ያለው የሚያገባው ሰው ሊድን የማይችል ከባድ በሽታ ወይም ለተወላጆች ሊተላለፍ የሚችል ነዋሪ በሽታ ያለበት መሆኑን ሳያውቅ። ለምሳሌ አንዱ እዚህ ጋር ሊነሳ የሚችለው HIV ነው አይደለ? አንዱ ተጋቢ የሁለተኛው ተጋቢ ላይ እንደዚህ አይነት ከባድ በሽታ መኖሩን ቢያውቅ ኖሮ አላገባውም ነበር የሚልበት አይነት ስህተት ማለት ነው። ስለዚህ ሳያውቅ ያገባ እንደሆነ እያወቀ አይደለም፣ ሳያውቅ ያገባ ከሆነ እንደ መሰረታዊ ስህተት ይቆጠራል። ሰው ጋብቻው አይጸናም ማለት ነው። ሌላው የግብረ ስጋ ግንኙነት መፈጸም የማይችል እዚህ ጋር እንደ ጃንደረባ አይነት ነገር ሊነሳ ይችላል። ስለዚህ ጋብቻ ላይ ግብረ ስጋ ግንኙነት መፈጸም የማይችል መሆኑን ባለማወቁ ምክንያት ሰውየውን ከአግብቶት ከሆነ ያ ጋብቻ አይጸናም። እንደ መሰረታዊ ስህተት ይቆጠርና ጋብቻው ሳይጸና ይቀራል። ሌላው ተጋቢ ከተመሳሳይ ጾታ ጋር ወይም ከተመሳሳይ ጾታ ጋር የግብረ ስጋ ግንኙነት የመፈጸም ልማድ ያለው መሆኑን ባለማወቅ። አሁንም ይሄ እንደ መሰረታዊ ምክንያት ይሄ ግልጽ ነገር ይመስለኛል። ሰውየው እንደዚህ አይነት ሆሞሴክሹዋል ኤክስፒሪየንስ ያለው ከሆነ ማለት ነው፣ እንደዛ አይነት ሰው መሆኑን ሳያውቅ አግብቶት ከሆነ ካገባ ኋላ አውቆት ከሆነ
ኤኒዌይ ያ የመጀመሪያው የተፈጸመው ጋብቻ በህግ ፊት የጸና ጋብቻ አይደለም። ይሄኛው ላይ ያለውም አንዱ መሰረት እነዚህ በተዘረዘሩት አራቱ እስከ ያሉት እንደ መሰረታዊ ስህተት ይቆጠሩና በእነዚህ አይነት ሁኔታዎች የተሳሳተ ሰው የፈጸመው ጋብቻ እንደማይጸና ነው። እንዳትረሱ ሁሉ ላይ ምን የሚል አለ? ባለማወቅ እያወቀ ሳይሆን ባለማወቅ እያወቀ ደግሞ ያገባ ይኖራል። ግን እዚህ ጋር ህጉ እያለ ያለው እኮና እየሰጠ ያለው ባለማወቅ ለተፈጸሙ ነገሮች ብቻ። ሌላው በኃይል ስራ የተገኘ ፈቃድ ነው። በኃይል ስራ በተገኘ ፈቃድ ምክንያት የተፈጸመ ጋብቻ አይጸናም። ስለዚህ አንዱ የቅድመ ሁኔታ የጋብቻ ቅድመ ሁኔታ ምንድነው? በኃይል ስራ ምን መሆን የለበትም? ፈቃዱ መገኘት የለበትም እንደማለት ነው። በተቃራኒ ሆኖ መውሰድ ያለባችሁ። ፈቃድ በኃይል ተገኘ የሚባለው እሺ መቼ ነው? ስለዚህ በኃይል ስራ የተገኘ ፈቃድ ምክንያት የተፈጸመ ጋብቻ አይጸናም ካልን ምን ማለት ነው? መቼ ነው በኃይል ስራ ፈቃድ ተገኘ የምንለው? ሚለውን ሲያስረዳ ምን ይላል? ፈቃዱን የሰጠው ተጋቢ ራሱን ወይም ከወላጆቹ ወይም ከተወላጆቹ አንዱን ወይም ሌላ ለእርሱ ቅርብ ዘመድ የሆነን ሰው ሊፈጽምበት ከተቃረበ ከባድ አደጋ ለማዳን ሲል። ይሄ እንዴት መሰላችሁ? ተጽዕኖ ሲያደርግበት ማለት ነው። አሁን ለምሳሌ እኔን ካላገባሽ አባትሽን እንደዚህ ያደርጋሉ ይላል። ወይ አንተን እገልሃለሁ ወይ አንቺን እገልሻለሁ እንደዛ ብሎ አግብቷት ከሆነ ያ እንደምን ፈቃዱን በኃይል እንዳገኘ ማለት ነው። እኔን ካላገባሽ እገልሻለሁ፣ እናትሽን እንደዚህ ያደርጋሉ፣ አባትሽን እንደዚህ ያደርጋሉ ብሎ አስፈራርቶ ወይም እሱ ብቻ አይደለም የቅርብ ዘመድ ይላል። ያያችሁ አይደለ? ስለዚህ እነሱ ላይ አደጋው እንዳይደርስ እነሱ እንዳይሞቱ ወይ ራሷ እንዳትሞት ብላ ያዙ ይሄዳ ያገባች እንደሆነ ፈቃዷ በምን ተገኝቷል? በኃይል ተገኝቷል። ስለዚህ በህግ ፊት ምን የለውም? ውጤት የለውም ወይም አይጸናም ነው የሚለው እኮ። አይው በህግ ፊት ይሄ የተፈጸመው ጋብቻ አይጸናም ብሎ በግልጽ አስቀምጧል። ስለዚህ ጋብቻ ለመፈጸም አንዱ ቅድመ ሁኔታ ላይ የዘረዘርን መተናል። 14ኛ ላይ ያለው ምንድነው? ፈቃድን በኃይል ማግኘት አያስፈልግም። ፈቃድን በኃይል ከተገኘ ምን አይደለም? የሚጸና ጋብቻ አይደለም። ሌላው በፍርድ ስለተከለከለ ዩዥዋሊ ኢንተርዲክትድ ፐርሰን እና ሌጋል ኢንተርዲክትድ ፐርሰን የሚባሉ አሉ። ፐርሰን ላይ ስትማሩ ይሄ ኢንተርዲክትድ በፍርድ ስለተከለከለ ጋብቻ ነው። በፍርድ የተከለከለ ማንኛውም ሰው ፍርድ ቤት ካልፈቀደለት በስተቀር ጋብቻ መፈጸም አይችልም። ቅድመ ሁኔታው ምንድነው? እዚህ ጋር የፍርድ ቤት ፈቃድ ነው ጋብቻ ለመፈጸም ለዚህ በፍርድ ቤት የተከለከለው ሰውዬ ማለት ነው። ስለዚህ ጉዳይ ለፍርድ ቤት የሚቀርበውን ጥያቄ የተከለከለው ሰው ራሱ አሳዳሪው ሊያቀርበው ይችላል። ይሄ ለማግባት ለሚፈልገው ሰውዬ የተሰጠ ፍሪደም ነው። ኤኒዌይ በፍርድ ቤት የተከለከለ ሰው ፍርድ ቤቱ ካልፈቀደ በስተቀር ጋብቻን ሊፈጽም አይችልም። እንደ ቅድመ ሁኔታ የተቀመጠው ምንድነው ማለት ነው? የፍርድ ቤት ፈቃድን ማግኘት ነው። የመጨረሻው 16 ላይ ያለው በብቸኝነት ለመኖር የተወሰነ ይሄ ሞር ሴቷ ላይ ፎከስ ያደረገ ነው። እስካሁን ያየነው ወንድም ሴትን የሚመለከት ነው። እዚህ ጋር ግን ምንድነው ሐሳቡ? አንድ ባልና ሚስት ተጋብተው እየኖሩ ሴቷ ጋር ይፋታሉ። ስለዚህ ሴቷ ከዛ ባልየው ከተፋታች በኋላ ወዲያውኑ ሌላ ወንድ ማግባት እንደሌለባት የተወሰነ ጊዜ መቆየት እንዳለባት ነው ይህ አንቀጽ የሚያስረዳው። ምንድነው የሚለው? አንቀጽ 16 በብቸኝነት ለመኖር የተወሰነ ጊዜ ይላል። አንዲት ሴት አስቀድሞ የነበራት ጋብቻ ከቀረ በኋላ ከተፋቱ በኋላ ማለት ነው 180 ቀን ማለት ስንት ወር? 6 ወር አይደለ? 6 ወር ካላለፈ በስተቀር ሌላ ጋብቻ መፈጸም አትችልም ብሎ ቁጭ አድርጓል እኮ። 6 ወር መጠበቅ አለባት። የመጀመሪያው ጋብቻ ከፈረሰ ከቀረ በኋላ 6 ወር ቆይታ ነው ሌላ ጋብቻ መፈጸም የምትችለው። ወንዱስ? ስለ ወንዱ ምንም አይልም እዚህ ጋር። ዋይ ለምን?
ንዑስ አንቀጽ 2 እስቲ እናንብብ። በዚህ ንዑስ አንቀጽ ንዑስ አንቀጽ 1 የተደነገገው ቢኖርም ሴቲቱ አስቀድሞ የነበራት ጋብቻ ሳይሞላ ማግባት የምትችልባቸው ሁኔታዎች አሉ። ለምሳሌ የወለደች እንደሆነ ጋብቻ የምትፈጽመው ከቀድሞ ባሏ ጋር ተመልሳ ከሆነ ትችላለች እንደማለት ነው። እርጉዝ አለመሆኗ በሕክምና የተረጋገጠ እንደሆነ፣ በብቸኝነት ለመኖር የተወሰነው ጊዜ እንዳትጠብቅ ፍርድ ቤት የወሰነ እንደሆነ ይላል። በብቸኝነት ለመኖር ስለተወሰነው ጊዜ የተደነገገው ተፈጻሚ አይሆንም። ስለዚህ አንቀጽ 1 ላይ ንዑስ አንቀጽ 1 ላይ 180 ቀን መጠበቅ አለባት ከተፋታሽ በኋላ ወይም የመጀመሪያ ፍቺ ከቀረ በኋላ ይላል። ንዑስ አንቀጽ 2 ላይ ግን 180 ቀን ሳትጠብቅ እነዚህ ከታች የተቀመጡ ግራውንዶች ካሉ ማግባት ትችላለች እንደማለት ነው። ለምሳሌ ወልዳ ከሆነ በቃ መጠበቅ አያስፈልግም 180 ቀን። ከቀድሞ ባሏ ጋር ተመልሳ ጋብቻ የምትፈጽም ከሆነ መጠበቅ አያስፈልግም 180 ቀን። እርጉዝ አለመሆኗ በሕክምና የተረጋገጠ እንደሆነ አሁንም ማፈጸም ትችላለች። ጋብቻ 6 ወር መጠበቅ አያስፈልጋትም። ፍርድ ቤት አትጠብቂ 6 ወር ብሎ ሊወስን ይችላል። እንደዛ ተወስኖ ከሆነም 6 ወር አትጠብቅም ማግባት ትችላለች ነው ሳብቱ ላይ ያለው። ይህ ግን አሰ ፕሪንሲፕል 180 ቀን መጠበቅ አለባት። ግን ይሄ ሁሉ ጊዜ አይደለም፣ ናት ኦልዌይስ። ንዑስ አንቀጽ 2 ላይ በተቀመጡት መሰረት ያሉ ነገሮች ተሟልተው ከሆነ ማግባት ትችላለች ነው። ይህ አንቀጽ ለምንድን ነው ስለ ሴቶች ብቻ፣ ለምንድን ነው ስለ ባልየው ማያወራው፣ ስለ ሚስትየዋ ብቻ ለምንድን ነው የሚያወራው የሚለውን ነገር ካነሳን የሆነ ነገር የተወሰነ ነጥብ ልበላችሁ። ምንድነው ዋና የዚህ ህጉ የዚህ አንቀጽ ዋና ዓላማ ምንድነው? ልጅ ነው፣ ኢንተረስት ኦፍ ቻይልድ። ከዛ ደግሞ አባትነትን ለማረጋገጥ ልጁ አሁን እሷ የመጀመሪያው ጋብቻ እንደቀረ ሄዳ ብታገባ፣ እሷ እዛ አግብታ 6 ወር ሳትጠብቅ ማለት ነው ብታገባ፣ እዛ አግብታ ባለችበት ልጅ ብትወልድ የልጁ አባት ማን ነው የሚለው ነገር ክርክር ያስነሳል። የቀድሞ ነው ወይስ ኋላ ያገባችው? በዚህ መሃል አባትነትን ለማረጋገጥ ሌላ ፕሮሰስ፣ ሌላ ደግሞ የልጁ ኢንተረስት ይጎዳል። አባት ማን ነው መቀለብ የሚችለው ምን የሚለው ነገር። ስለዚህ ኢንተረስት ኦፍ ቻይልድ በተመለከተ ለዚህ ነው ህጉ እንደዚህ አይነት አንቀጽ ያስቀመጠው እንጂ ወንዱ ከሴቷ በልጦ ምናምን አይደለም። ስለዚህ በዚህ ዓላማ ነው፣ በዚህ መንፈስ መሆኑን እንድትረዱት ነው። እነዚህ ኢሴንሻል ኮንዲሽኖች ናቸው። ቀጣይ ይሄ ኢሴንሻል ኮንዲሽን ባይሟላ፣ ይሄ የተዘረዘሩ ቅድመ ሁኔታዎች ሳይሟሉ ጋብቻ የተፈጸመ እንደሆነ ምንድን ነው ያለው ውጤት የሚለውን ነገር በቀጣይ ቪዲዮ ወይም በቀጣይ ክላስ ይዤ እመጣለሁ። ስለዚህ የዛሬን ክላስ በዚህ እንጨርሳለን። ጥያቄ ካላችሁ as usual በተለመደው መንገድ አድርሱኝ። ያደረሳችሁ ስላላችሁት ኮመንት፣ ጥያቄ ሁሉ ቴንኪው። ይህንን ቪዲዮ ባላችሁበት ዩኒቨርሲቲ ላላችሁ ለጓደኞቻችሁ እንዲሁም በሌላ ዩኒቨርሲቲ እየተማሩ ያሉ እናንተ አብሯችሁ ከዚህ በፊት የምትተዋወቋቸው የህግ ተማሪዎች 2 ዓመቶች ካሉ ለእነሱ ሼር አድርጉላቸው። ስለዚህ ዛሬም በዚህ እንጨርሳለን። ቴንኪው።